ጌታችን ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎት ጨርሶ ወደ ላይ በሚያርግበት ወቅት በመጨረሻ ሌሊት ሐዋርያቶች በምድር ላይ ምን አይነት ሕይወት በመኖር እግዚአብሔርን ማስከበር እንዳለባቸው ሲያስተምር የዮሐንስ ወንጌል ምዕራፍ 15 ቁጥር 8 ላይ እንዲህ አላቸው። ብዙ ፍሬ ቢታፈሩና ደቀ መዛሙርት መሆናችሁን ብትገልጡ በዚህ አባቴ ይከብራል አላቸው። እግዚአብሔር የሚከብርበት የህይወት አይነት፣ እግዚአብሔር የሚደሰትበት የህይወት ገረላቸው። እግዚአብሔርን ለማክበር ማድረግ ያለባችሁ አንድ ነገር ነው፣ ፍሬን ማፍራት፣ ፍሬያማ የሆነ ህይወት መኖር። በዚሁ መንገድ ደግሞ የኔ ደቀ መዛሙርቶቼ መሆናችሁን ከገለጣችሁ አባቴ ይከብራል አለ። የኔ ተማሪዎቼ መሆናችሁን ካሳያችሁ፣ ይሄ ማለት ከኔ የቀዳችሁትን የተማራችሁትን ያያችሁትን ህይወት በተግባር ከገለጣችሁ፣ መሬት ላይ ምድር ላይ ካንጸባረቃችሁ በዚህ እግዚአብሔር አብ አባቴ ይከብራል አላቸው። ወዳጆቼ ይሄ በቀጥታ ዛሬም በምድር ላይ ላልን ለኛም የሚሰራ የህይወት ህግ ነው፣ የህይወት መርህ ነው። እግዚአብሔር ከኛ የሚፈልገው አንድ ነገር ነው። በክርስትና ዓለም ላይ ፍሬን እንድናፈራ ይፈልጋል። እግዚአብሔር በፍሬ ይደሰታል። ይህንን ፍሬን ደግሞ ለማፍራት ምንድነው ማድረግ ያለብን ከተባለ በክርስቶስ ኢየሱስ መኖር ነው። እንዲህ አላቸው፣ በኔ ኑሩ እኔም በእናንተ፣ በኔ የሚኖር እሱ ብዙ ፍሬ ያፈራል አላቸው።